ጸጥ ማለት በጣም ትልቅ ነገር ነው። የሰው ልጅ ከርቀት ሆነህ የአእምሮውን ጥልቀት የምትረዳበት ሁኔታ ነው። የሰው ልጅ አጋጣሚውን የሚጠብቅ አውሬ ነው። ዛሬም ያየሁት ይህንን ነው ብላ እንግዲህ ሀይሚ ስቶሪ አድርጋለች ማለት ነው። ቲክታክ ላይ እያየች ባለችው ነገር ነው ይህንን ስቶሪ ልታደርግ የተገደደችው። ሰውን ማክበር ፍርሃት አይደለም። ሰውን ማክበር ፍርሃት አይደለም። ሰውን ማክበር ታላቅነትን፣ ጓደኝነትን፣ ወንድምነትን፣ ታናሽነትን የሁሉም ሰው የክብር አይነት አለው፣ መንገድም አለው። በደንብ አስተምረው ያሳደጉን ሰዎች፣ ማህበረሰቦች ልብ ያለውን ያውቃል። የፈለገ መጥፎ ፋሚሊ ውስጥ ወጣው የሚል ሰው ራሱ በጎረቤት ምናምን ያውቃል። ልበቀና ከወንክ ታውቃለህ የነሱን ክብሮች። እነሱ ፍርሃቶች አይደሉም፣ ክብሮች ናቸው። በእድሜ ስለሚበልጥህ የምታከብረው ሰው አለ። በእድሜ ስለሚበልጥህ ብቻና ብቻ እሱ 20 ዓመቱን ለምን 10 ቤት አሳልፎ አይመጣም? ምንም ሳያይ ጨለማ ክፍል ውስጥ ሆኖ በሱ ብቻ ልታከብረው ይገባል። የፈለገ ትምህርት ተምረ ብትወጣ ሁላ ታከብረዋለህ። ታላቅህ ነው። ታናሽነት ደግሞ አንተ በስህተት የምታከብረው ክብር አለ። ኃላፊነት ስላለብህ የትኛውንም ታናሽ የሆነን ሁሉ ታከብራለህ። ሰላም ውድና የተከበራችሁ የሙ ቻናል ተከታታይ በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እንግዲህ ዛሬ የታየኝን ወይ ደግሞ የሰማሁትን እንዲሁም ደግሞ በሰሞኑ ያለውን ግርግር በሙሉ ልነግራችሁ መጥቻለሁ። እንዲሁም ደግሞ ሀይሚ ስቶሪ ያደረገችው መልእክት አለ። እሱንም ልነግራችሁ ነው የመጣሁት ማለት ነው። ሁላችንም ልብ ብላችሁ እንድታዳምጡኝ እፈልጋለሁ። ከዚህ በኋላም እንደዚህ ነገሮች እንዳናደርግም ነው ልነግራችሁ የመጣሁት እህቶቼ። ሁላችሁም ከዚህ ጋር እንድትሰሙኝ እፈልጋለሁ። እኔ ከእናንተ የተሻልኩ ሰው አይደለሁም። ይህንም በደንብ አድርጋችሁ ታውቃላችሁ። ብዙ ጊዜ እናንተ በኮሜንት በጽሁፍ፣ እኔ ደግሞ በቮይስ ስለምናገር ነው ልዩነታችን እንጂ እናንተ በቮይስ ብትናገሩ ኑሮ ብዙዎቻችሁ መናገር የምትፈልጉት ብዙ ነገር አለ። እንግዲህ በኢንስታግራም በቲክታክም የነገራችሁ ነገር አለ። አንዷ እህቴ እያለቀሰች ነው የጻፈችልኝ ቮይስ ያደረገችልኝ ኢንስታግራም ላይ እና ያን የምታደርጉት ሀይሚና ብሩኬን በደንብ አድርጋችሁ ከልባችሁ ስለምትወዷቸው ነው። ሁሌም እንደምላችሁ የማስመሰል መውደድ አይደለም። እናንተ የምትወዱት ከልባችሁ ነው ስትወዱ የምትወዱት እና ያ ነገር ስሜታዊ ስለሚያደርጋችሁ ታለቅሳላችሁ፣ ትናደዳላችሁ፣ ትቆጫላችሁ። ያ ነገር ደግሞ እናንተን ይጎዳችኋል። በመጀመሪያ ለእናንተ ቦታ ስጡ ማለት በቃ ያናድዳል። የምናየው ነገር እኔም እናደዳለሁ፣ በጣም ነው የምበሳጨው። ግን ሁሌም እዚህ በፊትም ነግሬያችኋለሁ፣ እንደዚህ የሚያደርጉትን ልጆች በብሎክ አሰናብቷቸው። ምንም ከነሱ ጋር የሚያስከትላችሁ ነገር ስለሌለ ማለት ነው። ምክንያቱም አይጠቅሙም። እውነት ነው። ያው እነሱ ጓደኞቻችሁ ሆኑ አልሆኑ ይመጣላችኋል። እኔም ፎሎወር ሳይሆኑ ግን እንደዚሁ ያው ቲክታክ ታውቃላችሁ፣ ስክሮል ስታደርጉ ይመጣላችኋል። እና እንዲሁም ደግሞ የኛ ልጆች ደግሞ ያለውን ነገር ለምንድን ነው የምትናደዱ ስለምንላቸው ያን ነገር ለማሳወቅ ሸር ያደርጉልናል። ሁላችንም ሸር እንደራረጋለን አዲስ ነገር ስናይ ማለት ነው። ሁላችን እናውቃለን። እና ደግሞ ትናንት እንዳያችሁት ሀይሚና ብሩኬ እንደዚህ ደስ በሚል ሁኔታ እየተሳሳሙ ምናምን ቲክታክ ላይ ነበሩ። እግዚአብሔር ይመስገን በጣም ደስ የሚል ምሽት ነበረ። እንግዲህ ሁሌም አርብ እንገኛለን አንጠፋም ብለዋል ማለት ነው። ትናንት ደስ የሚል ድምጽ ምናምን ሙዚቃ ሁሉ እንትን እያሉ ነበረ። እውነት ለመናገር መጨረሻ አካባቢ እኔ አልነበርኩም፣ ምክንያቱም ተኝቼ ነበረ የሆነ ሰዓት ላይ ማለት ነው፣ ማታ ላይ። በዛ ታይም ብቻ ምን ልበላችሁ በጣም ብዙዎቻችሁ ከነሱ ጋር ሁሌም ብታያቸው፣ ሁሌም እነሱን ብታገዟቸው፣ ሁሌም ቪዲዮአቸውን ብታዩ፣ ሁሌም በየቀኑ በየሰከንዱ ቢመጡላችሁ እንደምትፈልጉ አውቃለሁ። ግን ደግሞ ያው እነሱ ላይመቻቸው ይችላል። ታውቃላችሁ ላይፍ እኛ ስለፈለግን ወይ ደግሞ እኛ ይሄ ይሆናል ስላልን አይደለም። እኛ ለምሳሌ እሑድ ግቡ ብንላቸው እነሱ ደግሞ እሑድ በጭራሽ ስልክ እንኳን መያዝ ላይመቻቸው ይችላል። እኛ ደግሞ ያው ሁላችንም የተለያየ ሀገር ስለሆነ ያለው ሁላችንም በየሀገሩ ያለን ሰው ማስደሰት አይችሉም። ለአንዱ ደስ ይለዋል በዛን ቀን ሲገቡ፣ ለአንዱ ደግሞ ይደብረዋል። ያ ደግሞ ምንም ማድረግ አንችልም። ብዙዎቻቸው ያው የማይመቻቸውም ብዙ ሪከርዶች ስለሚደረጉ በዩቱብ በቲክታክ ያን ቲክታክ ሪከርድ ማየት ትችላላችሁ ማለት ነው። እና እውነተኛ ወዳጅ ስለሆናችሁ በመጀመሪያ ላመሰግናችሁ ፈልጋለሁ። ከዛ መቀጠል ግን ሀይሚ እንዳያችኋት ስቶሪ አድርጋለች። ማንም ሰው መናገር ይችላል፣ መሳደብ ይችላል፣ መጻፍ ይችላል። ማንም የማይችለው ነገር የለም። ግን ምንድን ነው የሰው ልጅ እንደ ታላቅነቱ ወይ ደግሞ እንደ ታናሽነቱ የምታከብሩት ሰው አለ። ኦ ማይ ጋድ ማርያምን፣ እኔ በጣም እየከፋኝ ነው አሁን ላይ ማለት ነው። ሶሻል ሚዲያ ለመጠቀም ጥሩ ነው እያልኩኝ ላይ እያሰብኩኝ ነው። እና የማያቸው ነገሮች ያሳምሙኛል፣ የማያቸው ነገሮች ያናደዱኛል። ለመሰላችሁ እኔ ከትልልቅ ሰዎች ጋር ኑሬ አውቃለሁ፣ ከትናንሽ ልጆች ጋር ኑሬ አውቃለሁ ምናምንና
ሁሉም ሰው ጋር የመከባበር የማክበር ግዴታ አለብን። ይሄ መብት ምናምን አይደለም። ቤተሰብ በመጀመሪያ ደረጃ ከሰው ጋር ለመኖር በመጀመሪያ ደረጃ እግዚአብሔርን ነው ምላችሁ። ለምን ሚሊዮን እልፍ ገንዘብ በሉት የሆነ ቁሳቁስ በሉት ይስጠኝ፣ ምንም አይጠቅመኝም፣ አልፈልገውም። ግን የሰው ልጅ እንዳከብረ ይፈልጋለሁ። የሰው ልጅ አይውደዳችሁ ግን ያክብራችሁ። መጀመሪያ ለምንም ነገር ክብር ይበልጣል። ከምንም ነገር በመጀመሪያ ክብራችሁን አስቀድሙ እና ምንላችሁ ፈልጌ ነው፣ ሰውን ማክበር ትልቅ ነገር ነው። እግዚአብሔርን ለመሰላችሁ ታናሾቻችን የምናከብራቸው ትንንሽ ስለሆኑ ምንም ነገር ስለማያውቁ ኃላፊነት ስላለብን ነው። ትልልቆችን ደግሞ የምናከብራቸው እድሜያቸው በራሱ ስለሚያስገድደን እነሱን የማክበር ግዴታ አለብን። ወደዳችሁም ጠላችሁም ትልልቅ እናቶችም እናቶቻችን ናቸው። ትልልቅ አባቶችም አባቶቻችን ናቸው። ትልልቅ እህት ወንድሞችም እህት ወንድሞቻችን ናቸው። ትንንሾቹም ደግሞ እህት ወንድሞቻችን ናቸው። እነሱን ተንከባከብን የማሳደግ ነገ አገርን ተረካቢ ስለሆኑ እነሱ የመንከባከብ ግዴታ አለብን እና እኔ ትንንሽ ልጆች ሳይ ስፍስፍ ነው የምለው። በቃ የሆነ ነገር ነክቷቸው የሚወድቁ ነው የሚመስለኝ። ትልቅ ሰውም ሳይም እንደዛው ያሳዝኑኛል። እና ምልላችሁ መሰላችሁ ሀይሚ በጣም ተጎድታለች። እዚህ ጋር መጣ ስለሳቀች ስለተጫወተች ምናምን ሁሌ ጥርሷን ስለምታሳየን አይደለም። ማልቀስም ትፈልጋለች፣ ግን ሶሻል ሚዲያ ላይ ማልቀስ አትፈልግም። ማለት አንዳንዴ ስታለቅሱ ከፈጣሪያችሁ ፊት ብቻ አልቅሱ። እግዚአብሔርን ነው የምላችሁ። ፈጣሪ ፊት ላይ ካለቀሳችሁ፣ ከሰገዳችሁ፣ ከጸለያችሁ ያ መልስ ይመለስላችኋል። ሰው ግን ዛሬ መጣችሁ አደባባይ ላይ ብታለቅሱ ነገ ስስቁ ትናንት እኮ ስታለቅስ ነበረች እጭ ምናምን ይላችኋል ማለት ነው። እና በጣም ከባድ ነው። ይቺ ልጅ እየተጎዳች ነው። እመቤቴን መታ ስለወራች ምናምን ደስተኛ ናት ማለት አይደለም። በጣም ብዙ ሰዎች እያስቀየሟት ነው። ብዙ ጊዜ እህቶቼ ሸር ታደርጉልኝ ያላችሁ ምናምን አይነው ሸር የምታደርጉልኝ እናንተ ቪዲዮ መስራት ስለማትችሉ ስለማይመቻችሁ እኔ እንዲሰራላችሁ እንዲሰማላችሁ ስለምትፈልጉ ነው። እኔ ደግሞ ሸር በምታደርጉልኝ ሳቶ ለማልሰራው ምንድን ነው እዚህ ጋር ስራ ስላለኝ ምናምን ያ ነገር ስለማይመቸኝ ለዛ ነው ሰዓት ሳገኝ የሆነ ነገር አመቻቼ ስለምሰራ ለዛ ነው እና ምዘገየው። ዛሬ ማለት ነው አንዷ እህቴ ቦይሽን ራሱ አልመለስኩትም። እህቴ ማርያምን እኔ አንቺ ስታለቅሽ ራሱ እኔም በየ እየተናነቀ ነበረና በጽሁፍ ነው የመለስኩልሽ። ቦይሱን መመለስ ስላልፈለግኩኝ ስላልቻልኩ ነው። እና ምንድን ነው እንደዚህ ሀይሚን ዛሬ በጠዋቱ ዘቅዝቀዋት ነበረና ያንን ነው አይታ ለምን ግን እኔ በጣም ነው የምወዳቸው ወላሂ እያለች ነበረ እየማለች እና እኔ በጣም ነው ሀይሚና ብሩኬ የምወዳቸውና እነሱ እንደዚህ ሲሆኑ ማየት አልችልም። አያችሁ የሰው ልጅ የእውነት መውደዱ የምታዩት በጥቅማ ጥቅም አይደለም። እነዚህ እህቶችን ሀይሚና ብሩኬን እየወደዷቸው ያሉት እንዲሁ ነው። ዩቱብ የላቸው ቲክታክ የላቸው፣ ግን እነሱ ለመከታተል ብቻ ብለው ከፍተው ነው እነሱን የእውነት የሚወዳቸውና እንደናንተ አይነት ሰዎችን ያብዛልን። ለእናንተ ደግሞ የምመኝላችሁ የእውነት የሚወዳችሁ የእውነት የሚያከብራችሁ ሰው ይስጣችሁ። ፈጣሪ ዘመናችሁን ሁሉ ይባርክላችሁ። ማርያምን ነው ምላችሁ። እኔ በቃ ከእናንተ ብዙ ነገር ተምሬያለሁ። የእውነት ሰው መውደድን አስተምራችሁኛል። ትናፍቁኛላችሁ። በቃ እኔ ሁሌም ቪዲዮ በሰራ ሁሌ በቃ የእናንተን ኮሜንት ባነብ ምናምን በጣም ነው የምወደው እና የማይወደድ ሰው ትወዳላችሁ፣ የማይከበር ሰው ታከብራላችሁ። በቃ ምን ልበላችሁ እኔ በጣም ነው የምትገርሙኝና አሁን እኔ የምወደድ ሰው አይደለም፣ ግን ለእኔ ራሱ የምትሰጡ ፍቅርና ክብር የሆነ ያስለቅሰኛል አንዳንዴ ታውቃላችሁ። እና የሆነ ጨዋ ሰዎች ናችሁ። እንደናንተ አይነቱን ያብዛልኝ። ልቦናችሁን ፈጣሪ ይጠብቀላችሁ እስከ መጨረሻው ድረስ ማለት ነው። ልቦናችሁ ይሄ ጽድት ንጽት ያለ ንጹህ ወረቀት የሆነ ልቦናችሁን ፈጣሪ አይለውጥባችሁ። ፈጣሪ ደግሞ በቃ እኔ እንጃ ያሰባችሁትን አሳክቶላችሁ ከሀገራችሁ ደግሞ የተደላደለ ህይወትን ሰጧችሁ ፏ ብላችሁ የምትኖሩበትን ጊዜ ይስጠን። እንዲሁም ደግሞ ብዙዎቻችሁ ፈጣሪ ፈቅዶልን ወዶ ቢያገናኘን ከሀገራችን ገብተን ባገኛችሁ ራሱ ደስ ይለኛል። ማርያምን ሁላችሁን ከፍ ባደርጋችሁ ምናምንና ምን ልበላችሁ። በቃ ወደ ገደለው ስመጣላችሁ ብሩኬ ትናንት እንዳያችሁት ብሩኬም ሀይሚም አትጣዱ። ምንም ያጣላ ነገር የለም ማለት ያው እነሱ በእነሱ ስም ምናምን ጸብ ስለሚነሳ ያን ነገር አይወዱትም። ግን ደግሞ የግዴታ እኛ ካልተናገርን እነሱ ከስንቱ ይድረሱ። እግዚአብሔርን በሀይሚና በብሩኬ ስማቸውን ፎቶቸውን ቁጭ አድርገው የእነሱን ቪዲዮ እየወሰዱ የሚጭኑ ሰዎች አሉ። እነዚህ ሰዎች ምንድን ናቸው? ጤነኛ ናቸው ወይስ አይደሉም? ምናቸው ነው ጤነኛ? እኔ ምንም እየገባኝ አይደለም። የሰው ልጅ ጤነኛ ነው የሚባለው እንዴት አይነት ሰው ነው? ታማሚ ነው የሚባለው ማን ነው? እኔ ግራ ገባኝ። ስለዚህ ነገር አታድርጉ። እነሱ ፎቶ ከፈቀዱልን ምናምን ከዚህ በላይ ምንድን ነው የፈለጋችሁት? በፈጣሪ የእነሱን ቪዲዮ አምጥታችሁ እዚህ ጋር ብትጭኑ አንደኛ ለእናንተ የሚጠቅማችሁ ነገር የለም፣ ሁለተኛ እነሱን ትጎዳችኋላችሁ። ከዛ እነሱ ጋር የሚታየው ቪዲዮ ከእናንተ ይመጣና እናንተ ያዩታል። ወይ ለእናንተ አይጠቅማችሁ ወይ ለሀይሚና ለብሩኬ አይጠቅማቸው። ይህንን ነገር እንድታቆም ፈልጋለሁ። በመቀጠል ደግሞ ሀይሚና ብሩኬ መቼም ቢሆን የማይለያዩ ሰዎች ናቸው። ግን ሀይሚ እንዳለ መዘቀዝቋችን ሰዎች ታያለች፣ ቲክታክ ላይ ታያለች። ምክንያቱም ሸር ይደረግላቸዋል በሉ
እነሱ ራሳቸውም ቲክታክ ላይ ሲገቡ ስክሮል ሲያደርጉ ያሉና ይቺ ልጅ ምንድነው የሚሰማት? ከዛ ደግሞ ኮሜንት ልንገራችሁ ምን ይላል መሰላችሁ? ሀይሚ እኔ ቤት ነው ኮሜንት የተጻፈው። ሀይሚ እሱ ልጅ አይሆንሽም፣ ገንዘብሽንም ጊዜሽንም አታጥፊ የሚል ኮሜንት ተጽፏል። እናቴ ልጅ ናት በሚለው ዩቱብ ይሆን በዚህኛው ይሆን አላውቅም። እንደዚህ ኮሜንት ተጽፎ አየሁና በፈጣሪ ስም ምን አይነት ሰው ነን ግን አልኩኝ። ማለት ሁላችንም የሰውን ልብ ገብተን እናነባለን አለን። ብሩኬ በጣም የዋህ ምስኪን ጨዋ ልጅ ነው። ምኑ ነው አሁን አይሆናትም የሚባለው? ከዚህ በላይ ምን ያድርግ? በቃ እንዴ እንደማንም እኮ ሌላ ሴት ጋር መጥቶ ሲላላጥ አላየ ነው፣ ሲጃጃል አላየ ነው። እዚህ ጋር ከንፈሯን ሲስማት አላያችሁት? ለእሷ ለሀይሚ ያለውን ክብር የምታዩት ማለት ነው። ወንድ ልጅ ሲያከብርሽና ሲወድሽ ከሰው ፊት አይገላምጥሽም፣ ከሰው ፊት ማይሳም ቦታ ላይ ስምሽም። ይህን በደንብ ልታውቁ ይገባል። ስለማይወድሽ ማይስብሽና የምትይ ፋራ ካለሽ ፋራ ነሽ አንቺ፣ ድብን ያልሽ ማለት ነው። አራዳ ማለት ሚስቱ የሚያከብር መከበር ባለባት ቦታ ላይ የሚያስከብራት። ብሩኬን ሀይሚ ብዙ ጊዜ አሞግሰዋለች፣ ሰምታችኋል። ብሩኬ በቃ እሱን ካገኘው በኋላ ተከብር ያለው ትንሽ ልጅ ነኝ ግን እንደ ትልቅ ታይቻለሁ ብላለች። በመጀመሪያ ደረጃ የራሷ ማንነት ነው ተከበር ያደርጋል። ከዛ ሲቀጥል ደግሞ በሰፈር በጓደኛ ምናምን ታውቃላችሁ፣ ይሄ ለከፋ የሚባል ምንም እዚህ ጋር መደባበቅ ያስፈልግ እሱ ነገር ራሱ የለም አሁን ላይ። ይህን ስራቸው በቃ ብሩኬ ሲኖር ትልቅ በሉ ትንሽ ሰው ያከብራቸዋል። ይህ ሚዲያው ላይ አይደለም እላችሁ፣ ሚዲያው ላይ ሁላችንም እንወዳታለን እናከብራታለን፣ ግን ሰፈር ላይ የሚደረጉ ነገሮች አሉ አይደል? ያ የኔነሽ ምናምን ብሎ ሴት ልጅ የሚያስቸግሩት ያ ነገር የለም። እና ብሩኬ እንደምታዩት ሲስማት ጉንጯን ነው፣ ሲስማት ግንባሯ ነው። የእውነት ባል ይሄ ነው እንጂ በአደባባይ ላይ መጥቶ ከንፈርሽን ላዩ ላይ ሲስምሽ፣ እንደዚህ ቪዲዮ ላይ ሲስምሽ የሆነ መልቅጥቅጥቅጥ መልቀቅ እንደዚህ ነገር ሲያደርጉ ማይተናል። ወይን እየተረጫጩ ምናምን የሆነ ካፌ ላይ ምናምን የለም ወፍ በቃ እነዚህ ይሄ ማለት የእውነት ፍቅር የእውነት መውደድ ይሄ ነው። በጣም ነው የምወዳችሁ። ክብራችሁን አስጠብቃችሁ እኛም የምንወዳችሁ የምናከብራችሁ ሰዎችም ደግሞ እንድንከበር አድርጋችሁናል። የሚናደዱ ሰዎች ናቸው የማይሆን ነገር በሀይሚም በብሩኬም ስም የሚያደርጉ። ብሩኬ የሀይሚ ፎቶ አድርገው ብሩኬ የሚሳደቡ፣ ብሩኬን ፎቶ አድርገው ሀይሚ የሚሳደቡ እናንተ ሰው አይደላችሁ። የእውነቴን ነው። የእውነት ፍቅርን ብታውቁ ኑሮ ማለት ነው ነገ በእኔ ቢደርስ ብላችሁ ታስባላችሁ። እኔ አንዳንዴ ቁጭ እየሳስበው እኔ ብሆን ብዬ አስባለሁ። ሀይሚን ብሆንስ ብዬ አስባለሁ። ብሩኬ ብሆንስ፣ ብሩኬን ወንድሜ የእናቴ ልጅ ቢሆንስ፣ ሀይሜ የእናቴ ልጅ ብትሆን እግዚአብሔርን ነው ብላችሁ እንደዚህ አስባለሁ ሁላና እንዴት ነው ሰው እንደዚህ ሊያደርግ የሚችለው ብዬ አስባለሁ። ሶ እዚህ ነገራችሁን እንድታውቁ እፈልጋለሁ። እህቶቼ ደግሞ የምወዳችሁ የማከብራችሁ የማደንቃችሁ እናንተ ደግሞ የኔ ወዶች ለእነሱ ብላችሁ ላይቭ ላይ ገብታችሁ ስትሰዳደው መስማት አልፈልግም። ምክንያቱም ብሩኬ ለዛ ነው መሰዳደብ ምናምን ጸብን ምናመጣው ያለው ያው በእነሱ ስም የእነሱ ተከታዮች ስለሚባሉ ያን ነገር አታድርጉ። መምከር ያለብን እንመክራችኋለን። መዳን ካልቻሉ ደግሞ አለማየት አለመከታተል ገብታችሁ እንዲሁ ይመጣላችኋል። ስክሮስ ታደርጉ ዝም ብላችሁ ባላየ ማለፍ። ምክንያቱም ብዙ ጊዜ ተናግረን መፍትሄ ስለሌለው ማለት ነው። ልጆች መጫው ጀመሩ። እነሱን ተደብቄ ነው ቪዲዮ የሚሰራው። ብቻ በጣም ተሰምቶኛል ዛሬ እውነት ለመናገር ዛሬ ብቻ አይደለም ሰሞኑ ነው። ግን ለምን የሚለው ነገር ብዙ እህቶቻችን ደግሞ እየተናደዳችሁ ማርያምን የሚታመሙ እህቶች ሁላሉና ከልባችሁ መውደዳችሁ የእናንተ መውደድ በጣም ነው የምወደው። የእነዚህን ደግሞ በጣም ነው የምጠለው። ለምን እንደሆነ አላውቅም። ለምን እንደዚህ እንደሚያደርጉም አላውቅም። እና ሀይሚ እንግዲህ ስቶሪ ያደረገችውን አይታችኋል። ሰው ማለት አውሬ ነው፣ ጊዜውን ጠብቆ ይናከሳል አይነት ነገር ነው። ታላቅንም ታናሽንም እናከብረው ምክንያት ስላለን ነው ብላለች። እንግዲህ ሀይሚን የሚወዷትም እንደምታውቀው ትልልቅ የሆኑም እንደ ልጃቸው፣ ትንንሽ የሆኑም ደግሞ እንደ ታላቃቸው ብቻ እንደዛ አድርገን የምንወዳትና ያንንም ተርጉማልናለች። ለብዙዎቻችሁ በዚህ አይነት መልኩ መልስ ሰጣለች ማለት ነው። እና በፈጠራችሁ እነዚህን ትንንሽዬ ልጆች እነዚህ ታዳጊዎች ተዋቸው። እኔም ባይ ነው የሚመጣው ሳያቸው ራሱ በጣም ነው የሚያሳዝኑኝ። በጣም ነው የምወዳቸው፣ በጣም ነው የማከብራቸውና እንዲሁም ደግሞ የእውነት ጨረቃ ፋሚሊ የሆናችሁ እንዲሁም ደግሞ የእውነት ሰውን የምትወዱ ሁላችሁም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለእናንተ ትልቅ ቦታ ነው ያለኝ። ማርያምን የስደት እህቶቼ ፈጣሪ ከስደት አውጥቷችሁ በቃ የተደላደለ እንጀራ እንዲሰጣችሁ ነው ፈልገው የኔ ቅመሞች። ያው የማዳም ቆሽ ታውቃላችሁ፣ ንጹህ ልብ ነው ያለና ይህ ልባችንን ፈጣሪ አይለውጥብን እላለሁ። እዚህ ጋር ልጆቹ በጣም እየጮሁ ነው። ማርያምን አሳቤን ሁሉ እየሰረቁብኝ ነው። ብቻ ብዙ ነገሮች መናገር ፈልጋለሁ፣ ግን እንደምታውቁት ምንም አይመችም ምናምን ከነሱ ተደብቀንም ስንሰራ እንደዚህ አይነት ጭወቶች አሉና በሌላ ቪዲዮ እንገናኛለን። ብቻ ግን ለማንም ቦታ አትስጡ። ምንም ቢሏችሁ ምንም አትበሏቸው። አትችሉም፣ እውነት ለመናገር አትበሏቸው እላችኋለሁ እንጂ በጣም ነው የሚያበሳጨው። በጣም የሚያናድድ ነገር አለው፣ ግን ምንም ማድረግ አንችልም። መቻል ነው። መቻልን የመሰለ ነገር የለም። አይቶ ማለፍን የመሰለ ነገር የለም። አንዳንዴ እንናገራለን፣ ግን ምንም መፍትሄ የላቸውም። ስንቴ እንናገራለን፣ ማፊ ፋይዳ። መስሚያቸውን ጥጥ አድርገውታል። እና
ያው ሁሌም ብቻ ሀይሚና ብሩኬ ጎን እንሁን። እኔ ሳላችሁ እናንተም ከጎናቸው ናቸው። በተረፈ ልቦና ይስጣቸው፣ ልቦና ለሌላቸውንም እውነተኛ ፍቅር የማያውቁም እንዲያውቁ ያድርጋቸው። እውነተኛ ፍቅር ይስጣችሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ቦይስ አስረዘምኩባችሁ፣ ይቅርታ። መልካም ቀን ይውላችሁ ባይ